ሁሌ መድማት ነበረ፣ ሁሌ መፈንከት አለ፣ ራሴን መሳት አለ። ምንም ሁሌ ባልሰራሁት ነገር ነው የምወቀሰው። ሳልሰርቅ ሌባ ነኝ፣ ሳልባልግ ባለጌ ነኝ። ጠይቀሽ ታውቂያለሽ? ማለት ቅድም ዝም ብለሽ በወፍ በረር መልሰሽዋል። እርግጥ ግን በትክክል አይ እንድትመልሽኝ ነው የምፈልገው። ቁጭ አድርገሽ ይሄ ጥያቄ ሰው ሲፈጠርበት ይጠይቃል። ጠይቀሻል? ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከነገርሽኝ 3 ታሪኮች ውስጥ የትኛው ነው በትክክሉ የኔ እውነት ትላለች? የዛሬ ተረኛ ታሪካችን ምንድን ነው የምትነግረን? ምንድን ነው የተነገራት? ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ጤና ይስጥልኝ። ይህ እዮሃ ሚዲያ ነው። በዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበዎት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ ይህ ስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። እዮሃ ሚዲያ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። እናመሰግናለን። በቅድሚያ ታሪክሽ ልትነግሪን እንድንማርበት ስለፈቀድሽ በተመልካቾች ስም አመሰግንሻለሁ። አመሰግናለሁ። እንተዋወቅ እስኪ። ሀና ካሳሁን እባላለሁ። ሀና ካሳሁን። ሀና ማን ናት? እስኪ እንወቃት። ስንተኛ ልጅ ናት? ለቤተሰቦቿ የት አደግሽ? የት ተወለድሽ? እኔ እስከማውቀው ድረስ እንግዲህ እዚሁ ተወልጄ እንዳደግኩ ነው የማውቀው። ኦኬ። እስከማውቀው ስለ ያው የተወለድኩበት ምናምን ብዙ አላውቅም። እንግዲህ የምባለው ግን አትክልት ተራ ጊዮርጊስ፣ ፒያሳ ጊዮርጊስ ወድቀሽ አግኝቼሽ አትክልት ተራ አሳደግኩሽ ነው። ኦኬ። ማን ነው ያለሽ? ያሳደገችሽ። እሺ። እና ከዛ ወድቀሽ አገኘሁሽ አሳደግኩሽ። ያደግኩት የተማርኩት አዲስ ፋና አስኮ አዲስ ፋና አዲስ ሰፈር ነው። በ12 ዓመቴ ነው ከሱ ያወጣሁት። ከአክስቴ ጋር ነበረ። አክስቴን አምጥታ ከአክስቴ ጋር ነው ያደግኩት። እሷ ውጭ ነበረች። ማድረግ ያለባትን እያደረገች ያው ውጭ ነው የምትኖረው። ታሳድገኝ ደግሞ አክስቴ ናት። እሷ ከውጭ ስትመጣ ግን ብዙ ነገሮች ተበላሹ እና አክስቴም አልተመቻትም፣ ወደ ሀገሯ ገባች። ምንድን ነው ማለት በደል ነበር ቤት? ያው ስለ እንደዚህ አክስቴ ናት ነው ያልሽኝ? ያሳደገችኝ አክስቴ ናት። አክስቴ ከሄደች በኋላ ነው ስቃይ የነበረው። ያው እናት ተብዬዋ ስትመጣ ያለው ነገር አልሆነልንም። እናት ተብዬ የምትይኝ ያሳደገችኝ መንገድ ላይ አገኘኋት ያለችሽ የእሷ እህት ናት። ደግሞ ያሳደገችኝ ታላቅ እህቷ። ለአንቺ ግን አክስትሽ ምናምን ማለት አሁን አክስት የሚባለው የአባት እህት ወይ የእናት እህት ነው። ያው ለእሷ እህቷ ናት። የስ ገባኝ። እሺ። እና እሷም አልተመቻትም፣ ወደ ሀገሯ ገባች። እኔም ወጣሁኝ። እንግዲህ በልጅነት በ12 ዓመቴ ነው
ያው ከቤት ከሚያሳድጉኝ ሰዎች የወጣሁት ብለሽ ነበር። የሚያሳድጉሽ ሰዎች እያሳደጉሽ እንደሆነ መቼ ነው ያወቅሽው? ሚን ወላጅ እንዳልወለዱሽ ወይም ደግሞ እያሳደጉሽ እንደሆነ በምን አወቅሽ? ያው ከውጭ ከመጣች በኋላ እመታለሁ፣ የሆነ ስታጠፋም ባልሆነ ነገርም ስትቀጣ እጸድቅ ብዬ ያረኩት ነገር ምናምን እባላለሁ። ከህፃንነቴም እሷ ከመጣችበት ቅጽበት ጀምሮ የማውቀው ተጥያ አግኝታ እንዳሳደገችኝ ነው። እሱ ነው የኔ ጥያቄ። እሱን ፖይንት ማን የነገረሽ ነው የኔ ጥያቄ። እሷ ናት። ከውጭ ከመጣች በኋላ ትመታኛለች። የሆነ ቁጣዎችም ስድብን በሚኖር ሰዓት እቺ ቃል ሁሌም አለች። ጸድቅ ብዬ ጸድቅ ብዬ ነበር ያረኩት። በቃ አልሆነችኝ፣ ዱርዬ ሆነችብኝ ምናምን እና ከዛ ጊዜ ጀምሮ እንግዲህ እሷ ልጅ እንዳልሆንኩ ነው የማውቀው። ጠይቀሽ ታውቂያለሽ? አዎ። መቼ ላይ? አሁን ራሱ ቅርብ ሰዓት ጠይቄ ነበረ፣ ግን ተለዋዋጭ ነገር ነው የምሰማው። አሁን ቤተክርስቲያን ላይ ሰው ሰጠኝ ይባላለሁ፣ ዛፍ ስር ወድቀሽ ተገኘሽ ይባላለሁኝ፣ ጊዮርጊስ በር ላይ ነው ይባላለሁኝ። ዛሬ ያለችውን ነገ አትደግሙ። እንደገና ደግሞ ፊዚካል እንዲህ ስንተያይ ደግሞ የመመሳሰል ነገር ነው የሚታየኝ እኔ እና ለምን የሚለው ጥያቄ አለ። ንብረት ከሆነ ብዬም አልፈልግም ብያታለሁ። ንስሐ አባቴን ይዤ መጥቼ ነው በቃ ልጅነቴ አልፏል፣ እኔም ሆነ እሷ ጥፋተኛ፣ በቃ ሰው እንዲኖረኝ እፈልጋለሁ። ገብቷል። ብዙ ሰዓት ብቸኝነትን አሳልፌያለሁ፣ ቢያንስ ከ14 ዓመት በላይ ማለት ነው። እና አሁን ብቸኝነቴን መርሳት፣ እሷንም በቃ አጥፍቼም ከሆነ ከጎኗ መሆን፣ ከጎኔ እንድትሆን ነው ፍላጎቴ። እናት አይደለች የምትለውን የሆነ በልጅነት ቁጣ ወይ ደግሞ ስላናደድኳት ነው የሚለውን ይዤ ነበረ። ከዛ ንስሐ አባቴን ይዤ ስመጣም እሷም ሰው ሰብስባ ያንኑ ነገር ነው የተነገረኝ፣ እንዳልሆንኩ ማለት ነው። አሳደግኳት። አሁንም ሌላ ነገር ፈልጋ ከሆነ የመጣችው እኔ ስለማይመለከተኝ እስከዚህ ሰዓት አድርሻለሁኝ፣ ከኔ ምንም ማግኘት አችልም። አይ ማኔ እንደሱ አይነት ነገር ፈልጌ አይደለም። ሲቀጥልም ሆንሽም አልሆንሽም እኔ ከአንቺ ውጭ ማውቀው የለም ነው ያልኳት። እንግዲህ ያው ተነግሮሽም ዋቴቨር ሰምተሽም ብቻ በዚህ ሁኔታ ውስጥ ከቤት ወጣሽ። እንግዲህ በተለይ ሰው ቤት አይኖ ስቃይ እንደሚሆን ገምታለሁ። መቼም የደስታ የልጅነት ጊዜ እንዳላሳለፍሽ ይሰማኛል። ያ ሁሉ አለፈ። ከዛ ደግሞ የራሴን ህይወት ጀመርኩኝ ብለሽ ነበር። መቼ እንዴት ነበር? እስኪ እሱ ንገሪኝ። ክፍለ ሀገር እኖር ነበር የተወሰነ ሰዓት፣ ሆቴል ውስጥ ገብቼ ሰራ ነበር እና ከዚህ ስንሄድ ከጓደኛዬ ጋር እዚህ ምን ሰራ ነበር፣ አልመቸም ብሎ ወደ ክፍለ ሀገር ሄድን እና እዛ እየሰራሁኝ የሆነ ሰዓት ላይ አብይ ሊገባ አካባቢ ረብሻ ነበረ። የዛኔ ወደ አዲስ አበባ ነው የተመለስኩ። ጓደኛዬ እዛው ቀረች እና በፌስቡክ አጋጣሚ ተረሳስተን ቆይተን ተገናኘን እና እሷን ልጠይቅ ሄድኩኝ። እሷን ልጠይቅ በሄድኩበት ይሄ ልጅ አየኝ። የት ነው? ደብረ ጉራቻ። ካላገባዋት አለ። በአጋጣሚ ነው፣ በቃ ብዙም አልተዋወቅንም። ወዲያው ወደ ትዳር ገባን። ቢያንስ አሁን ወደ 3 ዓመት ከምናምን ሊሆነን ነው። 3 ዓመት ሊሆናቸው ነው። 2 ልጆች አሉን። እንዴት ነበር ትውቋልሽኝ? እሺ እሷን ልጠይቅ ሄድሽ? እሷን ልጠይቅ ሄድኩኝ። እሷ አየ፣ በቃ ማግባት አለብኝ ይችል ልጅ አለ። ክፍለ ሀገር ቤተሰብ ለመጠየቅ ሄዳለሁ። በዛው እዛ ሄድኩኝ። ስመለስ አሁን ከሄደች አላገኛትም አለ። በቃ እዚህ ትንሽዬ ቤት ተከራይቼ ነበር የምኖረው። ያንን ይዤ እንደሄድ ያደረገ። እኔም ደግሞ ሰው እፈልጋለሁ፣ የራሴ የምለው የምኖርለት እፈልጋለሁ። ገብቷል። ቁም ነገር ይዤ ልጆች ቢኖሩ ምናምን እፈልጋለሁ እና እኔም ትዳር ፈላጊ ነኝ፣ እሱም እንደዛው። ወዲያው በቃ ስሙን ራሱ በስርዓት ሳላቅ ማለት ነው ቀጥታ ወደ ትዳር ነው የገባ ነው። ቢያንስ ሳምንት ራሱ በቅጡ ቁጭ ብለን አውርተን ራሱ አናውቅም። ደስ ይላል። አንዳንዴ ከወንዳንዴ እንዴት እንደምንገናኝ አናውቅም። እና አሁን ግን እግዚአብሔር ይመስገን እንኖራለን። ልጆች አሉን፣ 2 ሴት ልጆች አሉኝ። አሁን ደግሞ አራስ ሆኜ ነው በቃ ይሄ ነገር ረፍት ስለነሳኝ ነው አሁን ይዤ መምጣት በጣም ከበደኝ። ከዚህ በፊትም ይዣት መጥቼ ነበረ። አልጋ ቤት ነው ማርፈው ምናምን እና ወጪውን አልቻልኩትም። አቅሜ በላይ ሲሆን አሁን ትቻት መጣሁ። ዛሬ በጣም እየታመመ። ኑሯችሁ እዛ ነው? እዛ ነው የምንኖረው እና ዛሬ ጥያት ሳድር እሷም እዛ እየተረበሸች ነው ያደረችው። ዓመት ከ3 እኔም ደግሞ እዚህ እየታመምኩ ነው ያደርኩት። አሁን መድኃኒት ሰጥተውኝ እንደውም እዚህ ሲረፍድብን ቁርስ ሳንበላ ዝም ብለን መጣና መድኃኒቱን ራሱ አልዋጥኩም።
አሁን ራሱ ልክ አይደለሁም። ለምን አልነገርሽኝም? በልተሽ እኮ መግምታት 4 ሰዓት መባሉን ስናይ እዚህ ካፌ አዘን ነበር፣ ቆዩብን፣ ትተን ወደዚህ መጣን እና ጡቴ በጣም ወጥሮኝ ደግሞ በአንድ ሳይድ ሆነ። በቃ ይሄ ሙሉ እንትኔ እያመመኝ ነው ያለሁት። ስለዚህ አሁን ቋርጥን ሄደሽ በልተሽ ትመጪ? ችግር የለም አሁንማ ችግር የለም። ስለ ያለውን እንትን ነው እየነገርኩ ያለሁት። ብትነግሪኝ ችግር አልነበረውም እኮ። አላወቅንም እንደዛ። እሺ እንግዲህ አሁን 3 ዓመት በትዳር ከ3 ዓመት በላይ ልጄ የራሱ አሁን ታህሳስ ላይ የመጀመሪያው 3ኛ ዓመቷ። ደስ ይላል። እንግዲህ ትዳራችሁ ደግሞ የአብርሃምና የሳራ ይሁን። እሺ አሁን ወደ ጉዳያችን እንምጣ። እንግዲህ አሁን እኔ ጥያቄ ብለሽ የመጣሽው የማንነት ጥያቄ ነው በጣም እንትን ያደረገኝ የሚል ነገር ነው። በዚህ መሀል ነው እንግዲህ መልስ ጠራችን ያልሽኝ። እሺ ምንድን ነው የተፈጠረው? እስኪ አሁን ከእርቁ በኋላ ክፍለ ሀገር እሄዳለሁ እንዳነገርኩ፣ ያሳደገችኝ አክስቴም አለች ሌሎቹም አሉ እና እዛ የሆነ ትንሽ ፕሮግራም አድርገውልን ነበረ እና ያንን ስታይ እሷም እዚህ እንደዚህ ማድረግ አለብኝ እኔ መጀመሪያ ያወቅኩት ማለት ነው። እንደዛ ደግሞ የምትተዋወቀው ደግሞ አምላክ የሚባል ልጅ አለ። አሁን ያ ፕሮግራም ሲደረግ ከኛ ጋር ነው እንግዲህ ተመሳሳይ ልብስ ለብሳ ምናምን በቃ ደስ ብሎን እሱም መጥቶ ማድረግ ያለበትን ለእሷም ባለቤቴ አርገንላት ምናምን በቃ ደስ የሚል ቀን ነበር። ወዲያው ግን ነገሩ ተቀይሮ መስሏት ነው። እኔ ለእሷ የማደርግበት ምክንያት የለኝም፣ ለአምላኬ ነው። ያው ባለውለታዬ ስለሆነ ለእሱ ነው እንጂ ያደረኩት። ወድቆ ለተገኘ ልጅ ማንነቷን ለማላውቀው ምን ብዬ እስከ ዛሬ ያሳደግኩትም ይቆጨኛል። በቃ እንደዛን ቀንም ደስ ብሎኝ አያውቅም፣ ያንንም ነገር ስሰማን እንደዛም ጊዜ ከፍቶኝ አያውቅም። ሽማግሌ ምናምን ልካችሁ ነበር እሷ ጋር ስታረቅ? አንቺ ስታገቢ ማንም በሰዓቱ ማንም የለኝም፣ ማንም አልነበረሽ? የራሴን ውሳኔ ወስኜ ነው የገባሁት እንጂ አላክም። አሁን ግን በሰላም በቃ የተቀበለችኝ ሆነችም አልሆነችም በሰላም የተቀበለች ይመስለኝ ነበር። ግን ከዛ በኋላ አልሆነም። ነገሮች እየባሱብኝ ሲመጡ ያለኝ አማራጭ አሁን ለቅሶ ነበረ። በዛ ሰርግ በመልሱ ምክንያት በምን አወቅሽ? ለማን ነው እንደዛ ያለችው እሷ? ለእኔም ትለኛለች። ፈልጌ አይደለም ላንቺ አይደለም እንደዚህ ያልኩት ምናምን አይደለም። ክፍለ ሀገር ሄደሽ ቪዲዮ አሳይሻቸው ላንቺ መስሎሽ ነው እንዴ ምናምን ትልሻለች። ላንቺ እኮ አይደለም ያሳደገችሽ እሷ ናት። ላንቺ እኮ አይደለም እኔ ባለውለታዬ ስለሆነ ለሱ። ማን ነው እሱ? አምላክ የሚባል አለ። ስለ ረጅም ጊዜ ነው መሰለኝ የሚተዋወቁት። ማን ነው እኮ እሱ? ያላውቅኩትም ሰውዬው። አንቺ ማታውቂውም? ምን እንደሆነ አላውቅም፣ ግን ያው ዝምድና ምናምን የላቸውም። የደገስኩት ለሱ ነው ለሱ ነው እንጂ ላንቺ አይደለም እኮ። እሱ ከአንቺ ህይወት ከምን ያገናኘዋል? አብሮ ተቀምጦ ነበረ እንግዲህ። ግን ፕሮግራሙ የተባለው በሰዓቱ ሰው ሲመጣም ልጄ ናት እያለች ስታስተዋውቅ የነበረው እኔን ነው። ነገሩ ግን ተቀይሮ ሌላ ሆነ። ምንድን ነው ማለት ሰው እኔ አሁን ማለት አንዳንድ ሰው ያው ልጅ ያሳድጋል። በማደጎ እኮ ልጅ ያድጋል። በህጋዊ መንገድ በማደጎ ልጆች ያድጋሉ። አሁን አንቺ የተነገረሽን አይነት ታሪክ ደግሞ በተመሳሳይ መንገድ ላይ ተገኝተው ተጥለው ተገኝተው ወላጆች ያሳድጋሉ፣ እንደ ወላጅ ሆነው ማለት ነው። ማለት ያን ያህል ጊዜ እንግዲህ እስከ 12 ዓመት አትሊስት እዛ ነበርሽ እና እንደዚህ ቁርጥርጥ ያደረጋችሁ ነገር ምንድን ነው? በቃ እንዴት ነው በምንም ትናደድ ቂሟኛ ላይ ነው። ሌሎች ልጆች ነበሩ ቤት ውስጥ? የለም በቃ ከአክስቴ ጋር እና መጨረሻ ላይ አክስቴ እሷ 2 ቀን ስትመታት ለእኔም አትመለስም ከእንግዲህ ብላ ነው የወጣችው። የእኔ ግን ሁሌም ነው፣ ሁሌ መድማት ነበረ፣ ሁሌ መፈንከት አለ፣ ራሴ መሳት አለ። ከነ ነፍሴ አሸዋ ውስጥ ቀብራይ ታውቃለች። በቃ ይሄ ማስበው ምንድን ነው በቃ በጣም ስለምትናደድ በሰዓቱ በቃ ኃይለኝነት ስላለ፣ ሲቀጥል ደግሞ ከውጭ መጡ ሲባል ከኛ ጋር አለመስማማት አለ። እኛ የምናደርገው ነገር ስለማይጥማት ነው። ሁሌ ትምህርት ቤት ተፈንክቼ ነው የምሄደው። እሷ ከመጣች ሰዓት ጀምሮ ምን ሆንሽ ስባል ወይ ውሻው ነክሶኝ ነው የምለው። ቲቲ የሚባል ውሻ ነበረ። በጣም ነው የምንቀራረበው እና
ሲያዩ ትምህርት ቤት ሲሸኘኝ ሲያደርሰኝ ምናምን እንዴ እንደዚህ ያለ ምናምን ሲሉ ምግብ ሳልሰጠው መጥቼ ምናምን እላለሁ። አንድ ቀን ሚስጥር አላወጣም እና በዛ መሀል ስቃዩ እየበዛብኝ ሲመጣ ነገሮች እየባሱ ሲመጡ እኔ ከዛ ቤት መውጣት ነው የምፈልገው። በቃ ፈጣሪ ሆይ ከዚህ ወጥቼ ቀን ምንም አልሆንም ማታ ብቻ ማርፍባት የሆነች ቦታ ይኑረኝ ብዬ ነበር። ምንድነው ምክንያታቸው? አላቅም። ንብረት ነው ብለን ነበር ስታጠፊ አሁን እንደው ዱላ ምንም ነበር ብለሽኛል ማለት አትዋይ እዚህ ቦታ አትይጂ ምናምን ስትባይ እንደ ልጅ ተጫውቼ አላቅም። እንደ ህፃን አንድ ቀን ከግቢ ወጥቼ አላቅም። ከቤት ውስጥ እሰራለሁ በቃ እንዴት ልበል እድገቴ ራሱ እንደ ሰራተኛ ነው። ያለ እድሜ እሰራለሁኝ። እስቲ በትንሹ እንኳን ያው መግባት ካልቻለች አላቅም እንጂ የምታቀኝ አሁን ከ8 ዓመት ጀምሮ የምታቀኝ እናት አሁን አብራኝ የመጣችው ልታግዘኝም የፈለገችው በቃ ያን ነገር እድገቴን ስለምታቅ ነው። እሷ ግን ያኔ የሚመስላት ከክፍለ ሀገር አምታኝ እንዴት ነው በቃ የሚያጎሳቁሉ ሰዎች አሉ አሳድጋለሁ ብላ መጣ እንጂ ልጅ ናት ብሎ የሚጠራጠር የለም። ሁሉ የምታወራው እንዳሳደገችኝ ነው። እኔ ግን አሁን ጥርጣሬ ግን እኔ እናት ናት ነው ወላጅ እናቴ ናት ነው የምታስቢ። ግን ለምን እንደዚህ ሆነ? ሲቀጥል ደግሞ እሷ ካልሆነችኝ እንኳን አባቴን ማወቅ ፈልጋለሁ። ካልሆነ ሌላ ቤተሰብም ካለ ደግሞ በምርመራ ማወቅ ፈልጋለሁ። ሌላ ቤተሰብ እኮ ማን አለ የምትጠረጥሪው? ማን አለ? አንዴ ምን አለች የሰጠችኝ ሴትዮ ከነ ክርስትና ወረቀት ነው የሰጠችኝ ብላኝ ነበር። ምናልባት በሱ ማግኘት ከቻልኩ ብዬ ስጠይቃት ደግሞ ጠፍቷል አለች መልሳ። እንዴት ነው ግልብጥብጥ ያለ ነገር ስትሰማ ግራ ግብት አይልም? ዛሬ የሚነገር ነገር ሌላ ነው፣ ነገ የሚነገረኝ ነገር ሌላ ነው። እና ስለዚህ አሁን ያለኝ አማራጭ ክስ ምናምን ለመጀመር አባት ይኑርሽ አይኑርሽም አታውቂም? አላውቅም። በወንድሟ ስም ነው የምጠራው። በማን ስም ነው የምትጠሪው? በወንድሟ። በያሳደገችሽ እናት ወንድም እንጂ አባት ምናምን አላውቅም ጭራሽ። ታውቂያቸዋለሽ ወንድሟን? የለም በህይወት በእኔ እድሜም የለም። ብቻ በስም ግን አውቀዋለሁ። እስቲል እስካሁን የምጠራው በስም። ትመሳሰላላችሁ ከሷ ጋር? እመሳሰላለሁ ብለሽኛል ቅድም የሆነ ነገር ምናምን አልሽኝ። አንቺ ነሽ አልሽኝ። እንዲህ የሰውነት ግዝፈት አለ፣ አካሄድ። ሰው ደግሞ የሚነግርህ አይናችሁም አካባቢ ይሉኛል። አይሚን እንዴት እንደዚህ ልታስቢ ቻልሽ? እናትሽ ብትሆን ልጅሽ እናቴ እኔ ነኝ እናትሽ ላለ ማለት ምን ያስፈራታል ብለሽ ታስቢያለሽ? እሱን አላውቅም፣ ግን አንድ እሱ ከሆነች እሱን ነው ማወቅ የምፈልገው እኔ። ግን ደግሞ እኔ ምንም ጥርጥር የለኝም ምን የእሱ አይደለሁም የሚል። ለዛ ነው በጣም ምርመራውን የምፈልገው። ለዛ ነው። ጠይቀሽ አታውቂያለሽ? እንመርመር ብለሽ አታውቂያለሽ? እኔ አዎ በሽማግሌ አሁን አስጠይቂያታለሁ። አማራጭ ሳጣ ነው አሁን። በጣም የምትፈራው የምታከብረው ሰው አለ እና የእሱን ስልክ ፈልጌ የልጁን አገኘሁኝ እና በልጁ አስጠየቅኩ። ጠይቋት ነበረ፣ እሺ አለች። ከዛ በቃ አዲስ አበባ መጥቼ የምንመረመርበትን ቀን ምናምን ያለውን ነገር ጠያቄ አሳውቃችኋለሁ፣ እንደዚህ ልነሳ ነው ወደ አዲስ አበባ ልመጣ ነው ስላቸው፣ ሀና ሽምግልና እኔ ላክሽን መጠየቅ እንጂ ማስገደድ አንችልም እኛ። ለምን ሀሳቧን እንደቀየረች ባናቅም እልህ ይዞኝ ነው ምናምን በሚል ነገር ሀሳቧን ቀይራለች ተባልኩ። አውርተሽ ታውቂያለሽ ከእሳቸው ጋር በቅርብ ካሳደገች እናትሽ ጋር? ስልህ ምን አይነት ወሬ? በስልክም በምንም? አዎ አሁን ከታረቅም በኋላ ቢያንስ በየቀኑ ትደውላለች። ኦኬ። ግን እኔ ጋር ስትደርስና አሁን ባለቤት የምታወራው ነገርና እኔ የምታወራኝ ነገር ራሱ ይለያያል። ልክ የሆነ ነገር እንኳን አሟቸው ምናምን ጋር ኧረ ልጆቼን ነገር አደራ ምናምን ትለዋለች እሱን። እኔ ጋር ደግሞ ወይ አሞኝ ወይ ደግሞ በልጆቼ ምክንያት እንዲሆኑብኝ እኔ እንግዲህ ወልጄ አላየሁት ምናምን ነው ትቀየርብኛለች። እኔ እንግዲህ ወልጄ አላየሁት እናንተ ወንድ ፈላጊ ስለሆናችሁ ነው ያለ እድሜያችሁ የተንጠላጠላችሁት። እኔ ክብሬን ጠብቄ ነው የኖርኩት። እንደዚህ ይሉሻል ነው የሚባለው። ምንም ነገር ቢመጣም ደግሞ የሆነ ነገር እንኳን የሚያስፈልገኝ ምንም ልጠይቅ ስለ እኔ ምንም አይመለከታትም። እንደዛ ነው የምታወራኝ። እና አሁን ላይ ጭራሽ ተቆራርጠናል።
አንነጋገርም። ኦኬ። በምን በለቅሶ ምክንያት እዛ ለቅሶውን ስለሄድኩኝ የምን ለቅሶ? የእህቷ ባል ሞቶ ነበር እና የለቅሶ ቀን አልሄድንም፣ ዛሬ እንሄዳለን ነገ እንሄዳለን እያለች አታለለች እና ቆይቼ አመታቱ ሲደርስ ግን ወለድኩኝ። ልጄ 6 ወር ነበረች፣ ሁለተኛዋ ይዤ ሄድኩኝ። በዛ ምክንያት ደበራት እዛ በመሄዴ። ምን ታደርጊያለሽ አይነት ነገር ግን ያንን ግልጽ አውጥታ አልተናገረችም። ከሰው ጋር ከሟቹ ልጅ ተጣልቼ እንደመጣው አይነት ነገር ምናምን ስትለኝ ምንም ሁሌ ባልሰራሁት ነገር ነው የምወቀሰው። ሳልሰርቅ ሌባ ነኝ፣ ሳልባልግ ባለጌ ነኝ ለሷ፣ ዱርዬም ሳልሆን እንደዛ ስለምባል የሆነ የሚብስ ሰዓት አላ ሁሉን ነገር ታግሰ ኖረ። የሚብሰኝ ሰዓት ላይ የዛኔ በቃ እንዲሁም ደብሮ የነበር ልክም አልነበርኩም። እንዲህ ስትለኝ በቃ እኔ ሁሌ ያንቺ ወቀሳ ሰልችቶኛል፣ አሁን ትልቅ ሰው ነኝ፣ በቃ ተይኝ አልኩና ጆሮዋ ላይ ዘጋሁ። ከዛ በኋላ አሁን ደህና አይደለም። ልጆችን አይታቸዋለች? አዎ አይታቸዋለች። አይታቸዋለች። ምን ይሰማታል? ምን ተሰማት ስታያት? እንደ ቆሻሻ ነው የምታያቸው። ለእነሱ ምንም ቦታ የለም። ፎቶ ላይ አይታ ውይ ሲያስጠሉ ሰው አይመስሉም እኮ ምናምን ትላለች። የዛኔ ደግሞ የምርሽ ነው እንደዚህ ነው። እንዲሁ የመጀመሪያ ጊዜ ልንታረቅ ስንመጣ ትልቋ ልጄ እማማ እያለች ወደ እሷ ትሄዳለች። ዳዴ ነበር የምትለው እና የት ታገኛለች? ምን ፈለግሽ? ሂጅ ከዚህ ቆሻሻ ልጅ ነው የምትላት። እንዲያውም የሆነ ሰዓት ከአባትየው ጋር ስመጣ ለሱ ክብር ይሁን ምን ይሁን የዛኔ ማስመሰል ተጀመረ። ከዛ ውጭ ግን ልጆቼንም አትፈልግም። አንቺ ምንድን ነው የምትፈልጊው? እኔ ማንነቴን ማወቅ በቃ ምንም እሷ በምታስበው ልክ አይደለም እኔ የምፈልገው። እኔ ማንነቴን ማወቅ ደግሞ የምፈልገው መጀመሪያ ከሷ ነው። ገብቷል? አሁን ቤተሰቤ እንድፈልግ እሷም ታበረታታኛለች፣ ፈልጊ ብለኛለች። ግን እኔ መጀመሪያ የእሷን መሆን አለመሆን አረጋግጬ እኮ ቤተሰብሽን ለመፈለግ የሚያበረታቱሽ ከሆነ ፍንጭ አልሰጡሽም? የለም፣ የክርስትና ወረቀቱ ብቻ ነበረ። እሱም ደግሞ አክስትሽ ናት የጣለችው። ሌላው ምናልባት አሁን እንግዲህ 2 ልጆች አንቺ ራስሽ ወላጅ ሆነሻል ማለት ነው። ልጅነታለሽ እና ትልቋ 3 ዓመቷ ነልሽኝ? 3 ሊሆናት። ይሄ ጉዳይ ምን ያህል ይረብሽሻል? በጣም በተለይ አሁን ልጅ ካለኝ በኋላ በጣም አንድ እኔ የሆነ ነገር ብሆን አለኝ የሚሉት ሰው እንኳን የላቸው። በሱ በኩልም በእኔም በሱ ምንም ቤተሰብ የለው፣ በእኔም ደግሞ በዚህ ጉዳይ በቃ የኔ ነው የምለው ሰው የለኝም። ገብቷል? ሁለተኛ ደግሞ አሁን አባቷ እንደዚህ አበበ ባህሩ ምናምን እባላለሁ ሲል እኔ ቀናለሁኝ። ማን ብዬ ነው ለልጄ ማስተዋወቃት? ይሄንን የውሸት ስም ቀጥዬ ነው ማስተዋወቃት ወይስ ትክክለኛውን ነገር አስይዛታለሁ? ሲቀጥል ደግሞ እንደው በሷ በኩል እንኳን ባይኖር በአባቴ በኩል የተፈጠረ እህት ወንድም ቢኖረኝስ? ገብቷል? ያገባሁት ባሌስ ማን ነው? ቢያንስ ቤተሰብ ኖሮት ቢሆን ያንዳንዱን ነገር ላቅ እችል ነበር። ግን እናትም አባትም የለው፣ አንድ ወንድም ብቻ አለው። ስለዚህ እሱስ ማን ነው? ወንድሜ ቢሆንስ? ሁሌ እሳቀቃለሁ፣ ፈራለሁ። ሰላም አይሰጠኝም። ከሰው ጋር ለመተዋወቅ በቃ በፊትም ፈራ ነበር። ከወንድ ጋር በተዋወቁ ቁጥር ፍራቼ ወንድሜ ቢሆንስ፣ ዝምድና ቢኖረንስ እላለሁ። ገብቷል? ከኔ አልፎ አሁን የሌላ ሰው ህይወትም እያበላሸው ነው። ይሄ ልጅ ዝምድና ቢኖረን አስቧል፣ ልጆች ተፈጥረዋል። እኔ እንጃ እንደምሆን አላውቅም። ይሄ ሁሉ ነገር የመጣው በምንድን ነው? ድብቅ በመሆኗ ነው። ገብቷል? አውቃለሁ ምናልባት ከዚህ የባሰ እኔ ከማስበው የባሰ የከበደ ነገር ሊኖር ይችላል። ግን ግልጽ ሆና ብትነግረኝ ይሻል ነበር። ቢያንስ አሁን ላይ ትልቅ ነኝ፣ ነገሮችን አገናዝባለሁ። እንዲህ ነው ብላ ለማስረዳት ስችል የሆነ እሷ የምትፈልገው በእኔ እንዴት ነው መሞገስን አሳድጋ ምናምን በሚለው ማለት ነው፣ ልትኩራራብኝ ምናምን ነው የምትፈልገው። በማንኛውም ወሬ መሀል እኔ አለሁኝ።
እኔ እንዳሳደገች ያረገችልኝ ነገር ያበላችኝ ሰውን ያደግኩት ሁሉ ይወራል። ያኔ ደግሞ እኔ ይከፋኛል። ስለዚህ ቢያንስ ትክክለኛውን ማንነቴን አውቄ እሷም ሆና ከተገኘች አልፈለገችኝም። እንግዲህ እሷ እናትነት ቢያንስ አይቼዋለሁኝ። በጣም ከባድ ነው። 9 ወር ተሸክማ ወልዳ ተሰቃይታ እሷ መካድ ከቻለች እኔ የማልሸሽበት ምንም ምክንያት የለኝም። ችግር የለም። ግን ደግሞ አባቴን ማወቅ እፈልጋለሁ። ቢያንስ እሱም እንደሷ ካልሆነብኝ ማለት ነው። አውቄ ቤተሰቦቼን ባቅ በቃ እረፍት ይሰማኛል። ሆነኝም አልሆነኝም ትክክለኛ ስሜን ይዤ እኖራለሁ። ቢያንስ ፍላጎቴ ያ ነው። እሷ ደግሞ አሁን ገጠር እንኳን ሲሄድ ንብረት ፈልጌ እነሱንም የምቀርባቸው ቢያንስ ምስክር እንዲሆኑልኝ ምናምን አስቤ ነው መስራት። እኔ ቢያንስ ያለሁበት በቂ ነው። ገብቷል። ከበላው ከጠጣው ልጆቼን ማሳደግ ከቻልኩኝ እግዚአብሔር ይመስገን። እንደሷ ደረጃ ባልደርስም ከማንም ምንም አልፈልግም እና እሷ የምታስበው እኔ አልፈልግም። ግን ማንነቴን ደግሞ እንቅልፍ የለኝም። አንድ ቀን ሰላማዊ እንቅልፍ ተኝቼ አላውቅም። ስለዚህ የምፈልገው ያንን ብቻ ነው። ምናልባት እንግዲህ አሳድገውሽ ከሆነ ያው ማለት አንዳንዴ ያው እንግዲህ ንብረቴንም ፈልጋ ነው የሚል በብዛት ወሬው እሱ ነው። በቃ ንብረት ፈልጋ ነው እንጂ እኔን ፈልጋ አይደለም። ትፈራለችም። እንደ ነገሩ እናንተ ብሸሿትም ያስኮ ሰፈር ሙሉ መስክሮ ይሰጣታል። ገና ሞታ ለምወስዶ ነው የሆነ ነገር ሆና ለምወስዶ ነው እኮ የምፈራው። አሁን መቼም ግዴታ እንደሌለባት ታውቃለች። 18 ዓመት አልፎኛል። ማንም ስጪ የሚላት እንደሌላ ታውቃለች። ግን የሆነ ነገር ቢሆን አሁን እሷ ልበላ ልትወርስ እሱ ነው የሚያስፈራት። አንቺ ንብረቱን ነው የምፈልጊው? እኔ በጭራሽ። እኔ እሷ ከሆነች ምክንያቷን ነው የምፈልገው። ለምን በዚህ ልክ እንዳሆነችብኝ፣ ለምንስ ተሰቃይቼ እንዳደግኩ፣ ለምን ከሰው በታች እንዳደግኩ ነው ማወቅ የምፈልገው። ሌላ ቤተሰብም ካለ ደግሞ እነሱንም ባገኝ ደስ ይለኛል። ያን ያህል ግን አልጓጓም ለእነሱ። ምክንያቱም አንድ ምንም አይነት ስሜት እኔ እንጃ ሌላ ቤተሰብ አለ ብዬ አንድ ቀንም አስቤም አላውቅም። ምናልባት በቃ አባት የሚባለው ነው። እንደ ሰው አባት እንዲኖረኝ እፈልጋለሁ። አባቴን ማወቅ እፈልጋለሁ እና ቢያንስ ያገባሁት ባሌ እንኳን የኔው አካል እንዳልሆነ ስለ ቤተሰቤ እንዳልሆነ። ይሄ በጣም አሳማኝ ጥያቄ ነው። በነገራችን ላይ ምን ያህል ለሰው ልጅ ምን ያህል ከባድ እንደሆነ በቃ ይሄን ማሰብም ቀላል ነው ብዬ አስባለሁ። ምክንያቱም አንድን ሰው ለማግባት ወንድን ለመታወቅ መፍራት፣ ምክንያቱም ዘመድ ይሆናል በሚል ወንድሜ ሊሆን ይችላል በሚል ስጋት ውስጥ መኖር ምን ያህል ከባድ እንደሆነ መገመት ያን ያህል የሚከብድ አይደለም እና ምናልባት ይሄን ይረዱሻል ብዬ አስባለሁ። እንግዲህ አንዳንዴ እስካሁን ያው በተለያየ ምክንያት እንደዚህ ለጥያቄዎቹ ምላሽ ሳይሰጡ ቆይተው ሊሆን ይችላል። አሁን ስንት ዓመትሽ ነው? 26 ኦኬ። ለመጨረሻ ጊዜ ከእሳቸው ጋር መኖር አብረሽ መኖር ያቆምሽው መቼ ነው? በ12 ዓመት። በ12 ዓመት ስትወጪ? አሁን ወደ 14 ዓመት ሆኖኛል ከተለያያችሁ። እሳቸው ውጭ ሀገር ነበሩ ነው ያልሽ? እሺ። ከዛ መጡ? ከዛ ከመጣች በኋላ ነው ከቤት የሚወጣሁት። የመጨረሻ ስለ በፊትም ትመጣለች በየ2 ዓመቱ ምናምን፣ ብዙም ባላስታውስም ህፃን ነኝ። ያው የመጨረሻ አንዴ ምናምን የመጣችውን ነው እንጂ ማስታወሰው ብዙ አላስታውስም። ግን በቃ አጠቃላይ የመጣችው እኔ ቢያንስ የ10 ዓመት ምናምን ሆኜ፣ ከዛ በኋላ ያለውን ትንሽ ዓመት አብራን ቢያንስ ዓመት ምናምን የሚሆን አብራን ኖረች፣ አክስቴ ማለት ነው። ከዛ በኋላ ግን ከአቅሟ በላይ። እስኪ እሱ ፖይንት ጋር ንገሪኝ እስቲ። እሱ ጋር አንቺ ስታድጊ ለምሳሌ ነፍስ ስታውቂ ላይክ 3 ዓመት 4 ዓመት ላይ የሰው ነፍስ ያውቃል፣ እናቱን አባቱን ይለያል። እንደው ቢዘገይ ማለት ነው እንጂ ህጻናቶች በ1 ዓመት ከምናምናቸው አባትና እናታቸውን ይለያሉ። ግን እንደው አትሊስት በደንብ ማስተዋል ስትችይ
ማን ነው አጠገብሽ የነበረው? አክስቴ። እሺ እሳቸው አክስትሽ እንደሆኑ ነው እናትሽ እንደሆኑ የምታውቂው? አክስት እንደሆነች። በምን አወቅሽ? ትደውላለች ስልክ እናትሽን አግኝ ይባላለሁ። በስርዓት ታወራኛለች እና በየ2 ዓመቱ እንዳልኩ ትመጣለች። እናትሽ መጣች ነው የሚባለው። የእኔ እናት የት ናት? ውጪ ናት። እሷ ማናት? ልታሳደኝ አያት እንደሆነች ነው እንዲያውም ማውቀው የነበረው። ትልቅ ሰው ናት። አያት መሆኗን ነበር ማውቀው። አሁን ቅርብ ሰዓት ነው ያው የቤቱ የመጀመሪያ ልጅ ናት። እኛንም እንደ እናት ስላሳደገች እናታችን ስለምንን ነው አያትሽ የተባለችው እንጂ አያትሽ አይደለችም፣ አክስት ናት። ያው እያወቅክ ስትመጣ አክስት መሆኗን እና አሁን እዚህ ሚዲያ ላይ ስለሆነ እውነቱን ለመናገር አክስት አልኩኝ እንጂ አንድ ቀን እንደ አክስቴ ብዬም አላቅም። አያታችን ናት። ለምን እዚህ አክስት አልሽ ታዲያ? ያው እውነታው አክስት ናታ። ግን ሳድግ ያደግኩት አያቴ እያልኩ ነው። ግን አሁን ላይ አክስት እንደሆነች አውቃለሁ። አክስትሽን ነው አያቴ የምትይኝ አይደል? እንጂ እናቴ የምትያትን ሴትዮ አይደለም። እና እሷ ከውጭ ስትመጣ ነው እኔንም ትመታባታለች፣ እኔንም ስታሰቃይ ሞተችብኝ ሁሉ ብላ ቁጭ ብላ ያደረችበትን ቀን አስታውሳለሁ። እና የዛም ስቃይ አለ። እንደገና ቆራቢ ናት። እሳቷን መልኩሳለች። እና እኔ የእግዚአብሔርን ስጋ ደሙን እየተቀበልኩ እንደዚህ አይነት ነገር ማየት ራሱ አይገባኝም ነው የምትለው። ሁሌ ስፈነከት፣ ስደማ፣ ስሰቃይ ነው የምታየው። እና የመጨረሻ ሰዓት ግን እሷንም በምክንያት እንደነበር አላስታውስም፣ መታቻት። የዛኔ ቆረጠች። እዚህ ቤት አልኖርም አለች። እንደገና ቤቱንም ደግሞ ልሸጥ እየተደራደረች ነበረ፣ ሌላ ቦታ ገዝታ ያሁኑ ማለት ነው። እዚሁ ያሉ የሰፈሬ ሰዎች አብረውኝ የኖሩት ፊት እንዲህ ካረገችኝ እዛ ወስዳኝ ማላቃቸው የሚደርስልኝ በሌለበት ቦታ ትገለኛለች ብላ ነው ያሰበችው። እና አልቀመጥም አለች። በዓል እንደ ዛሬ ሆኖ ነው መሰለኝ እንቁጣጣሽ። በነጋታው ነው የሄደችው ወደ ክፍለ ሀገር። ጠይቀሽ ታውቂያለሽ? ማለት ቅድም ዝም ብለሽ በወፍ በረር መልሰሽዋል። በእርግጥ ግን በትክክል አይ እንድትመልሽልኝ ነው የምፈልገው። ቁጭ አድርገሽ ይሄ ጥያቄ ሰው ሲፈጠርበት ይጠይቃል። ጠይቀሻል? ማለት አንቺ እናቴ ነሽ ወይ? እናቴ እስካልሆንሽ ትክክለኛ እናቴ ማን ናት? ትክክለኛ አባቴ ማን ነው ብለሽ እንደ ልጅ ቁጭ ብለሽ ጠይቀሽ ታውቂያለሽ? በፊት አላቅም። አሁን ከታረቅም በኋላ ግን ጠይቄያለሁ። እንደነገርኩ በፊት ሲጀመር እንፈራታለን በጣም ነው። አክስቴም እኔም እሷ ስትመጣ ምንገባበት ነው የሚጠፋን እንኳን ልንነጋገር። አስታውሳለሁ አባቴ ማን ነው ብዬ እንዴ በቃ የማይሆን ዱላ ተመትቻለሁ። ንስሐ አባቴን ይዤ መጥቼ እንዳልወለደችኝ እኔ አልወለድኩም፣ ልጅ የሚባልም ነገር የለኝም፣ አሳደግኳት እንጂ። አሳድጌም ደግሞ እድሜዋ ሲደርስ ቢያንስ እኔም መጦር መርዳት በሚገባ ሰዓት ጥላይ ጠፋች ነው ያለችው። ስለዚህ እናቷ የዛኔ ደግሞ ምንድን ነው ያለችው? ጊዮርጊስ በር ላይ ስትለምንባት አገኘኝ ነው የተባለው። እንግዲህ ተመሳሳይ አይደለም ያልኩ፣ ብዙ አይነት ነገር አለ። አንዴ ተጥላ ነው፣ አንዴ ደግሞ እናቷ ዩኒቨርሲቲ ተማሪ ነበረች። አርግዛ ይዛ ስገባ ቤተሰቦቿ ክብራቸውን ስለሚያስበልጡ አባረሯት። ልጅ የምታደርጊበት አድርገሽ ነይ ተብላ ወልዳ እየለመነችባት አገኘሁ። 2 ቀን በዛ ሳልፍ 2 ቀን በተከታታይ ሳገኝ እቺ ልጅ ለእኔ ተሰታኝ ነው ብዬ ነው ያሰብኩት። ሳናግራት እሷም ደስተኛ ነበረች። ከዛ ከክርስትና ወረቀት ጋር እኔ ሰጠችኝ። ያኔ ደግሞ አሁን ትልቅ ነኝ ማገናዘብ እችላለሁ። እቺ ልጅ ከቤት ተባራ ከሆነ ምንም አይነት ገቢ ከሌላት እየለመነች ከሆነ ክርስትና ምን ጊዜ አንስታ ክርስትና ወረቀት ይዛ ልሰጣቻለች? ውሸት ነው። በቃ እኔን ለማሳመን የተፈጠረ ነገር ነው ብዬ ነው ማሰብ። ክርስትና ወረቀት ሊኖር አይችልም ብለሽ አስበሽ? ስለ እቺ ልጅ ተቸግራ ነው ያለችው። ገብቷል። መውለዷንና ልጇን የሆነ ቦታ አድርጋ ወደ ቤተሰቦቿ መመለስን ነው እንጂ የምትፈልገው ክርስትና አስነስታ ምናምን አይታሰብም። እኔ እንጃ፣ እኔ ያሰብኩት እንደዛ ነው። ከዛስ ደግሞ የሆነ ዛፍ አለ፣ እሱን እንኳን እኔ ያላየሁም፣ ጓደኛዋ ናት። እና ስናልፍ ሁሌ ሀንዬን ወድቃ ያገኘሁበት ዛፍ እቺ ናት ትለኛለች። እስካሁን ያ ዛፍ አለ ነው የምትለው። እንደገና ደግሞ ቆሜ እያስቀደስኩኝ በቃ ምበለው አጥቼ ነው ተረከቢ ብላ ሰጠችኝም ትላለች።
ገብቷል። ከዚህ የትኛው ነው ብዬ ስጠይቅ ለአንቺ ትክክለኛ ለአንቺ ያልሽ አሁን መጨረሻ ላይ የተባልኩት ይሄው ክርስትና ያስነሳችሁ ልጅ እሷ ናት የሰጠችኝ አለችኝ። አሁን የመጨረሻው ሰዓት ማለት ነው። ከዛ መፈለግ ከፈለግሽ ኢቢኤሶች ምናምን አሁን እንደዚህ ማስፈለግ ጀምረዋል፣ መብትሽ ነው። የዛኔ እንደዛ ስትለኝ ግን ፊቷ ላይ የማየው የሆነ መልሳ የመደናገጥና የፍራቻ አይነት ነገር ነው የማየው። ፈልጊ እያለችኝ ራሷ ትፈራ ነበር። ለምን ሁለተኛ ደግሞ እኔ በቃ ምንም አልፈልግም ብያታለሁ። ገብቷል። ቤተሰብንም ምንንም አሳደግሽኝም ወለድሽኝም አንቺ ብቻ ነሽ የኔ። ስለዚህ ከአንቺ ምንም ፈልጌ አይደለም። ንብረት የምትይውም ነገር እግዚአብሔር ይመስገን ቢያንስ ሰርቶ እያስተዳደረኝ ነው መኖር እስከምችል። እንደው ባይሆን እንኳን ይሄ ትዳር ባይኖር እንኳን ራሴ ሰርቼ እኖራለሁ። ቢያንስ ልጆች ማሳደግ አልችልም፣ እሱን ደግሞ ሰጥቼው እመጣለሁኝ እንጂ ብዬ ሁሉ አስማምቼ ነግሬያታለሁኝ። ከዛ በኋላም ሆን ብላ እኔን ለመጉዳት ነው የምትጥረው እሷ። ገብቷል። በቃላቶች እና እኔ ሆን ብሎ በቃ ውስጧን የሚያስጨንቃት የሆነ ነገር አለ ብዬ ነው። እንዴት ነው አንድ ነገር ስትፈራው እኮ ነው ሁሌ የምታወራው አይደለ? ስለምትጨነቅበት ነው ሁሌ የምደጋግመው የምታወራው። ያ ነገር እንዳይነቃባት ነው ብዬ ነው እኔ ደግሞ አሁን እየደመደምኩ ያለሁት እንጂ ጠይቄያለሁ። በንስሐ አባቴም ፊት ይሄው ነው የተነገረኝ ልጅ እንዳልሆንኩ። 3 ቄሶች የእሷ 2 ንስሐ አባቷና አንድ የምታውቀው ቄስ አቁማ፣ ቹቹ የምትባል ጎረቤቷ አለች፣ አስቴር የምትባል ጎረቤቷን ይዛ መጣች። እኔ ደግሞ ንስሐ አባቴ በእነሱ ሁሉ ፊት ልጅ እንዳልሆንኩ ነው የተነገረኝ። ስለዚህ ልጅ ያለመሆን እድልሽ ሰፊ ነው ማለት ነው። መቼም ማለት አንድ ሰው እንግዲህ አናውቅም፣ ግን ያው መቼም በንስሐ አባት ፊት ያው እንደዛ አላውቅም። ሲቀጥል ቆራቢ ናት፣ እንደዛም ላቷሽም እሱን ነው የምልሽ። እሺ ትልቋን አክስትሽን ስጠይቀሽ ታውቂያለሽ? ለብቻቸው እንደሆነ ማልሽ ነኝ ምናምን ብለሽ? አዎ እኔ እንግዲህ ልጅ ወለድኩኝ ብላ ማሳደግ አልቻልኩም፣ አሳድጉልኝ ብላ መጣች። የዛኔ እዚህ ገጠር ላይ ልጅ ማደግ የሚችልበት አይነት ሁኔታ አልነበርም እና እኔ ትዳርም ኑሮም ስላልነበረ በሰዓቱ የ14 ዓመት ልጅ ነበረቻት። አገኘውን ጥዬ እንዲሄድ አረጉኝ። ወንድሞቿ ናቸው እሷ ማለት ነው። እሷን ይዘሽ ሂጂና ታሳድግልሽ እንጂ እኛ እዚህ አንቀበልሽ። እሷ ሀሳቧ ክፍለ ሀገር ጥላይ ልትመጣ ነበር እና አንቀበልሽ። ከዛ ውስጥ ግን ነፍሰ ጡር ሆና አላየናትም፣ ስትወልድ አላየንም። ግን አራስ ነኝ ብላ ይዛ መጣለች። ያንቺ እናት? እና የምናውቀው እንደወለደች ነው፣ ግን ያየነው ነገር የለም ነው። ማን አልገባኝም። እኛው ትልቋ አያትሽ እሳቸው ማን ነው ያንቺ ወላጅ አሉሽ? እንግዲህ እሷ ናት ብዬ ነው የመጣሁት ነው። እሷ ያሳደጉሽ ሴት እሷ ናት ብዬ ነው የመጣሁት። አራስ ነኝ ብላ ነው የመጣችው እና ግዴታ ወደ ውጭ መሄድ ስላለብኝ ልጅቷን አሳድጉልኝ ነው ያለችን። እነሱም አልቀበልም አሉ። ወንድሟም አለ፣ እህቷም አለች ሌላ ማለት ነው። እቺ ያሳደገችኝ አክስቴም አለች እና እነሱ ትዳር አላቸው ኑሮ አላቸው። እችኛው አክስቴ ግን ትዳር የላትም በሰዓቱ። እሷን ውሰጂና ታሳድግ እንጂ እዚህ አናሳድጋትም፣ የሆነ ቦታ አርገሻት ታሳድግ። የዛኔ 6 ኪሎ ድሮ ኮሪያ ግቢ ነበር የምንኖር። እዛ አመጣችን፣ እኛን አስቀምጣ እሷ ወደ ውጭ ሄደች ማለት ነው። ግን ክፍለ ሀገር አሁን የሚያውቁት ነፍሰ ጡር ሆና አላዩም፣ ወልዳም እንዴ አምጣ ስትወልድ ያዩት ነገር የለም። አራስ ሆንኩ ወለድኩ እኮ የሚባለውን ወሬ ብቻ ነው የሚያውቁት። እና ወለድኩ ብላን መጣች እንጂ እኛ ልጅ ላሳድግ ነው አልተባልንም። ወልጃለሁ አራስ ነኝ ጠይቁኝ ነው። እንደገና ወንድሟ ደግሞ ከዚህ በፊት ይሄን ወሬ ሰምቼ በጣም ከፍቶኝ አለቀስኩ። ሀና እኔ ሁሉን ነገር አውቃለሁኝ፣ እንደወለደችም አውቃለሁኝ። እንግዲህ ወይ የዛኔ የወለደችው የሆነ ነገር ተፈጥሮባት ካልሆነ ነፍሰ ጡር ሆና አውቃለሁ ነው የሚለው እሱ ደግሞ። ነፍሰ ጡር ሆና ፀሐይ ላይ የሚሸጥ ማር ካልቀመስኩ ብላ ሞታብኝ ነበረ ብሎኛል። አሁን ክስ ብጀምር እንዴት ነው ትመሰክርልኛለህ ስለው እሷን በምንጠይቅ እንጠይቅ እንጂ
አልመሰክርም አለኝ። መምጣትም አልችልም አቅምም የለኝም አለኝ። ምክንያቱም ወደ እሷ ነው የሚያደሉት ማለት ነው። አሁን እሳቸው እዚህ አዲስ አበባ ናቸው? አዎ። እንደገና ደግሞ አንድ ፎቶ ማቀው ነበረ። እሱም አሁን ትልቅ ሆኜ ሁሉም ፎቶ አለ፣ ያ ፎቶ ግን የለም። እግሯን ማስታጠቢያ ላይ ዘፍዝፋ እንዲህ ብላ የተነሳች ፎቶ እና ከውጭ እንደመጣች ጓደኞቿ ይመጡ ነበር። ይሄ ደግሞ ነፍሰ ጡር ሆኜ የተነሳሁት ፎቶ ነው ስትል አውቃለሁ። አንቺ ነፍሰ ጡር ነው? እኔ ልሁን እንግዲህ ሌላ ልጅ ይሁን አላውቅም፣ ብቻ ለጓደኞቿ እንደዛ ስታወራ አውቃለሁ። ያ ፎቶ ተለይቶ አሁን የለም። እንግዲህ አላውቅም፣ በጣም ውስብስብ ነው፣ ግን እግዚአብሔር ይረዳናል። እኔም ልክ እንዳልሆነ ያደረገኝ በቃ ከምንም በቃ መሆን አልቻልኩም። ገብቷል። ምንም ነገር መወሰንም ጭንቅላትን የሚያሳርፈውም ነገር አጣው። ነገሩ ሁሉ የህፃን ልጅ ጨዋታ ነው። ወሬው ሁሉ ምንም የሚመችም አይደለም። ያ ነገር ደግሞ የበለጠ ሰላም እንዳጣ አደረገኝ። ምክንያቷ ምንድን ነው? ምክንያት አይታወቅም። በትክክል እናት ነው ወይ? አንድ የሚያውቅ ሰው የለም። አንድ እንደው የሆነ ነፍሰ ጡር እንኳን ሆና አውቃለሁ በትክክል እኔ አይቻለሁ የሚለኝ ጎረቤት ባገኝ አርፍ ነበር። በትክክል አንስታ አሳድጋኛለች ወይ? የለም። በቃ ነገሩ ሁሉ እሷ ጋር ብቻ ነው የተደበቀው። እንግዲህ ምናልባት እሳቸው ምክንያት ሊኖራቸው ይችላል፣ ሚስጥሩ አናውቅም። ግን እንደው አሁን በቃ ልጄ ናት ቢሉ ይከብዳል እኮ እሱ። እስካሁን ለምን እዚህ ደረጃ እስክደርስ ለምን ጠበቀች? እኔ እኮ ብዙ ህይወት አሳልፌያለሁ። ሚዲያ ላይ ነው ያለሁት፣ መናገር አልፈልግም። ለምን የሚያድጉ ልጆች አሉኝ። ነገ ይሄን ነገር ሰምተው እንዲሸማቀቁብኝ አልፈልግም። እናትሽ እንዲህ ናት እንድባል አልፈልግም እንጂ ብዙ ህይወት አልፌያለሁ። ገብቶሃል? እዛ ደረጃ እስከምደርስ እንዴት ጠበቀች እናት ሆነ? ይከብዳል። እኔ ልጄ የፈለገ ነገር ብታረገኝ ለአንድ ቀን ዛሬም ባጣት ያለሁበትን ስሜት እኔ ነኝ የማውቀው። አይደለም እንደዚህ አይነት ህይወት ውስጥ ገብቼ እናት ሆና ካስቻላት እኮ ማለት አሁን በቃ ዲኤንኤው ምኑም አያስፈልግም። እኔ ልጄ ናት እስከ ዛሬ በቃ ብለው የራሳቸው ምክንያት ቢያቀርቡ እና ካልተቀበልሽ ታዲያ ምኑን ነው የምንፈልገው? አባቴን ማወቅ። ኦኬ፣ እሳቸው ቀርተው እሷ ከእንግዲህ ለእኔ አታስፈልገኝም። በቁሜ እንደገደለች ነው የምቆጥረው። ሲጀመር ሞቻለሁ። ይሄ ልጅ ነው ሰው ብሎ አንስቶ ከሰው እኩል ያደረገኝ እንጂ እኔ የነበርኩበት ቦታም ደስ አይልም። ብቻ አይ ነው እረዳሻለሁ፣ ይገባኛል። ስለዚህ አታስፈልገኝም ለእኔ። ግን ምናልባት አባቴም ደግሞ ወይ በእሷ የተጎዳም ሊሆን ይችላል፣ ወይ ዛበት ጠፍታም ሊሆን ይችላል ብዬ ነው የማስበው እንጂ ባለቤቴ ለልጆቹ ምን እንደሚሆን ከኔ በላይ ነው። እኔ አባት እንደ አባት እንደሚያስቡት አይደለሁ። ለእኔ ከባለቤቴ ከማየው አንጻር በአባት በጣም ነው የምቀነው። ይሄ እናት እያሉ እንትን ለሚሉት መስማትም አልፈልግም። አባት ሲባል ግን ልጆቼን ስራ ቦታ ሆኖ ይናፍቁታል። ገብቶ ለሚወጣበት ሰዓት ይናፍቁታል። ከስራው አስቀድሞ አሰሪ ድምጻቸውን መስማት ይፈልጋል። ስለዚህ እንደዚህ አይነት አባት ምናልባት ሊኖረኝ ይችላል። ተከድተው ቢሆን እሳቸው እና እኔ ምን አረኩኝ? እኔ ምን አረኩ? እኔ ያን ነገር ምን አውቃለሁ? ቢሆንም እኮ ልጇ ነኝ አይደል? ያብራካው ክፋይ ነኝ። ከጎኗ አቅርባ እንድረዳት ነው ማድረግ የነበረባት። ለዚህ ሁሉ ሞቼስ ቢሆን ኖሮ ወይ በሽታ ላይ ወድቄ ቢሆንስ ኖሮ ፈጣሪ ጠብቆኝ እኮ ነው ያለሁት። ትክክል። የሚያስማማው ጉዳይ ምን መሰለሽ? መነጋገር ነበረባችሁ። አዎ ብትነግርሽ ጥሩ ነበር ምናምን፣ ይሄ ያስማማል እንደ ሰው ማለት ነው። የብዙ ሰው ታሪክ ነው በነገራችን ላይ ይዘሽ የመጣሽው። አሁን ቀላል እንዳይመስልሽ እሺ። የአንቺ ታሪክ ብቻ አይደለም ይሄ። ስንት ሰው በመንገርና ባለመንገር መሀል፣ እውነታን በማወቅና ባለማወቅ መሀል እንዳለ እኔ አንድ ሰው
ደውሎልኝ እንደውም ውጭ ሀገር ነው ያሉትና አሁን በቃ መንገሪያ ጊዜያችን ደረሰ። 25 ዓመት ነው ያሳደግናቸው። አይ ቲንክ 25 እንደዛ አካባቢ ዓመት አሳድገናል። እቺ ልጅ እኛ አልወለድናትም፣ አሳድገናት ነው ከልጅነቷ ጀምሮ። አታውቅም፣ እኛ ወላጆቿ እንደሆነ ነው የምታውቀው። አሁን ግን ራሷን ችላለች። መረጃዎቹን በሙሉ አስቀምጠናል። ከወላጆቿ ጋር ያላት ነገር እንድትገናኝ ያለውን ነገር በሙሉ አዘጋጅተናል። አሁን ጊዜው ስለሆነ አሁን እነግራታለን ብለውኝ አስታውሳለሁኝ። እና ለሁሉም ጊዜ አለው። በነገራችን ላይ አሁን በተለይ ሰዎች መረዳት ያለባቸው በየትኛው እድሜ ላይ ነው በተለይ የምናሳድጋቸው ልጆች እኛ አይደለን የሚወልድናችሁ እያሳደግናችሁ ነው የምንላቸው በየትኛው እድሜ ላይ ነው። ይሄ በጣም መታወቅ መቻል አለበት። አለበለዛ እረፍት ያገኘን መስሎን ልጆቹ ልንጎዳ እንችላለን። በስነ ልቦና ደረጃ የበታችነት ስሜት እንዲሰማቸው ልናደርግ እንችላለን። አንዳንድ ጊዜ ያው ቤት ውስጥ ያለውን ነገር ስላሟላንላቸው ብቻ ልጆች አያድጉም አይደል? በስነ ልቦናውም ደረጃ መደገፍ ያስፈልጋል። እና እኔ እሳቸው ምክንያት አላቸው ብዬ ነው የሚገምት። ዝም ብዬ ማለት አላውቅም ነው። እኔ ደግሞ ባልሆን ራሱ አሁን ይሄ ስርዓት ያለው ንግግር ነው። ገብቷል። ማሳደግ እስካለባቸው ደረጃ አሳደጉ። ከዛ ባትሆን እንኳን ማወቅ ባለባት እድሜ በስርዓት አሳውቀዋል። ይሄ ስርዓት አለው። እኔ ግን ከልጅነቴም ሳድግ ከልጆች ሁሉ በታች ነኝ። ከሰው የበለጠ ለብሳለሁ፣ የበለጠ እበላለሁ። ግን በገባው በወጣው ቁጥር ዱላ ነው። ረብሽ ነበር። እኔ ምንም እኔ እንጃ ግዴለሽ የሚያለፈ ነገር ነው። ይሄ አሁን በግልጽ ነው። ልጅነት እኮ ነው ስለ አትጂ የምትበይበት ቦታ ትጂ የለም ከቤት አልወጣም። በእርግጥ አክስቴን በጣም ረብሻት ነበር። እሷም አቅብጣ ስላሳደገች ማለት ነው። የማስታውሰው ወጥቻ አመሽባታለሁ። ጎረቤት እንዲህ ብይ ጨዋታ አለ ምን ኳስ ምናምን እያል እሷን ነበረ በቃ መግረፍ ምናምን ቢኖርባት መቅጣት ቢኖርባት እሷ ጋር ቢሆን በጣም ደስ ይለኝ ነበር። አሰቃይቻታለሁ በጣም። እቴነሽ ትመጣለች ከተባለ ከሳምንት በፊት ወደ ቤት እንድሰበሰብ ነው የምታደርገኝ። ምክንያቱም ውጭ ወጥቼ እንደምጫወት አታውቅም፣ ቤት ውስጥ እንደምሆን ነው። እሷ ያንን ነገር ምን ብላ ነው የምታስበው? ወጥቼ ከሰው ጋር መገናኘት የራሱ ስርዓት አልበኛ አድርጋ አሳደገቻት ነው ብላ የምታስበው። እንደ አንድ እናት እኮ ትክክል ሊሆን ይችላል። ይሁን። ከዛ በኋላ ግን በጣም ስለምፈራት ያለ እድሜ ታሸክመኛለች፣ ያለ እድሜ እሰራለሁ። አንድ ነገር በስተት ከጎደለች በዛ ነው ዱሎ የሚፈጠረው። እንግዲህ ሰራተኛ አይታወቅም ምን አይልም። ግን ልጅ ነኝ እንግዲህ 7 8 6 ሆኜ እንግዲህ ከአቅም በላይ ሙሉ ቤት ይዘህ መኖር ማለት አስበው። እያንዳንዷን ነገር አስተካክዬ በስርዓት መስራት አለብኝ። ደግሞ ጎበዝ ነኝ። በቃ ሙያም ማስተምራኛለች ምናምን በስርዓት ነበር የምሰራ። በስተት ወይ እሷን ያስደስታል። አስታውሳለሁ አብሲት ጥላ በጣም ቆየች እና ላስደስታት ብዬ ወንበር ላይ ወጥቼ ጋግሬ ሙሉ እንጀራ ጠበቅኳት። ወፈረ ብላ ሞሰቡ እንዳለ ገልብጣ ጭቃ ላይ ረግጣ እኔን ቤት በምሰራበት ብሎኬት ነው የተደበደብኩት ማለት ነው። እንዲህ እየወረወረች ራቁቴን ግቢ ለግቢ እያሯሯጠች። አንዴ ደግሞ ሰርግ ሄደች ተብሎ ከገጠር ጎጃም ነሽ የምትባል ልጅ አምታ አመሸች። በዛው 8 ሰዓት ምናምን ከግቢ እየወጣን እየፈለግን ማለት ነው። እና የሆነች ትንሽ የቆርቆሮ ቤት ነበረች። እዛ በር ላይ እንደተቀመጥን አሸዋ ነው፣ እንቅልፍ ወስዶናል። ስንት ሰዓት እንደገባች አናቅም። ገብታ የራሷን ተኝታለች እያየችን ማለት ነው። ብርድ ላይ ነው ግን ያደረው። ግቢ ውስጥ እንዲህ በሩ ላይ ቁጭ እንዳለን ተቃቅፈን ተኝተናል። ከዛ ፀሐይ ወጥቶ ምናምን ነቃን። ጠዋት ስንነሳ እሷ መታለች። ጫማ ሳይኔ ደንግጬ ዩኒፎርሜን በስርዓት አለበስኩ። እንደምመታ አውቀዋለሁ። ወደ ትምህርት ቤት በቃ መሸሸጊያ። ትምህርት ቤት ልማር አይደለም ሄደው መደበቂያ ነበር። ምን ነው የማታም በኖረ ነበር ምለው። ቀን ሰላም የሚኖረኝ ትምህርት ቤት ሲሆን ነው። ግን ትምህርቱን ልማር አይደለም ሄደው። ሰላም የለኝም። አሁን ደግሞ ገብቼ ምን የሚፈጠር ይሆን? ሌላው ባጠፋው ነው እመታለሁ። ከዛ ጎጃም ነሽን ቅጥቅጥ አድርጋት እኔ ስመጣም እንደዛው ስቲል እስካሁን ድረስ የሚስማር የገባብኝ እዚህ ጋር ምልክት አለ። ቤት የሚሰራበት የሚፈራረስ እንጨት የለም በሱ። ከዛ ተያይዘን ጠፋን። ፖሊስ ጣቢያ እዚህ የካ ነው ምናምን አሳድረው
ስልክ ስጪ ሲሉ አላቅም አልኩ አውቃለሁ ግን ላለመገኘት ከዛ የት ነው ሰፈራችሁ ሲባል ግን አስኮ አልኩኝ አስኮ ፖሊስ ጣቢያ ሲደወል አመልክታለች በዛ ተገኝተን ገባን እሷ ወደ ሀገሯ ሄደች የኔ ደግሞ ግፍ ቀጠለ ገብቷል እንደ ልጅ ረብሻት ልክ ታታ ነው ምላት አክስቴን ታታን በማሰቃይበት ልክ ረብሼ ቢሆን ይገባታል አለ የለም እንደዛ አይነት ልጅ አልነበርኩም ቢያንስ ምስክር እንኳን አለኝ እቺ አሁን ቤቱን የገዛችን አብራኝ የመጣችው ናት ሀና በምን አይነት መንገድ ነው ያደገችው ብትላት ትነግራለች እኔ ማቀው ያለ እድሜዋ ስትሰቃይ ያለ እድሜዋ ስትሰራ ነው የምትል ባለቤቴ ቤተሰቦቹን አያውቅም እና ስጋት አለኝ አልሽኝ ቤተሰቦቹን አያውቅም ሳይሆን እሱ ያውቃል ያው በህይወት የሉም ነው እኔ በህይወት የሉም ነው ስለዚህ ያውቃል እሱ ያውቃል ስለዚህ ወንድምሽ አይደለም ነው አባትየው ማን እንደሆነ በምን ያውቃል ቤተሰቦቹን ያውቃል አልሽኝ ስለ አባትየው ከሱ በፊት የነበረው ህይወቱ ምን እንደነበር በምን ያውቃል ያንን ነው እንጂ ፈረሱ ቤተሰቦቹን በደንብ ያውቃል ግን አባቱን ይመስለኛል ብዙ አያውቅም በህፃንነቱ ነው ሞቷል ነው የሚለው እንግዲህ ግን ከዛ በፊት የነበረ ነገር እድሜ ቢያንስ የተወሰነ ይበልጠኛል ስለዚህ ማን ነው ስማቸው እናትሽ እቴነሽ ወይዘሮ እቴነሽ እስኪ መልእክት አስተላልፊላቸው ንገሪያቸው እስቲ ማለት የውስጥ እስከ ዛሬ ያልነገርሻቸውም ነገር ካለ በቃ አሁን ንገሪያቸው እኔ እውነቱን ብቻ እንድታሳውቀኝ ነው ፈልገው በቃ እውነት ከቻለች በቃ ከልቧ ገብቷል እኔንም እኮ ግራ ገባሽኝ እኮ እናትሽ ቢሆኑና እናቴ እኔ በቃ እናትሽ ቢሉሽ ደግሞ አልፈልግም ትኛለሽ አልፈልጋትም አሁንም እኔ አልፈልጋት ግን ከሷ መሆኗን ካወኩ እንደነገርኩ አባቴን እንድታስተዋውቀኝ ነው ፈልገው በቃ አሁን የምፈልገው ያልኩ ያለው እውነቱን ታሳውቀኝ ነው እናትም ሆነችም አልሆነችም አይደለሁም ካለች ግን አይደለሁም በሚለው ቃል እኔ እንትን አልስማማ ስለ ምርመራውን ማድረግ ፈልጋለሁ አይሽ እዚህ ጋር እኔ ፖይንት እርስ ቆይ እናትሽ ነኝ ካሉሽ መቼም ሳትሆን እናትሽ ነኝ ካሉሽ አትፈልጊም አልፈልግም አልሽ አልፈልጋትም ከዛ ደግሞ ዲኤንኤ መርምርልኝ እና እኮ እሺ ተመርምሮ እናትሽ ቢሆንስ እንዴ ለምን ዋሸች እና አይደለሁም ብላ አይደለሁም ካለች እኮ ነው ትመርመርልኝ ያልኩት ነኝ ካለችማ ነኝ ነው በቃ ምን አመጣለሁኝ አባቴን አስተዋውቂኝ ነው አይደለሁም ካለች ይቀጥላል ጥያቄው አይደለሁም ካለች ግን ኦኬ አንቺ ደግሞ ናቸው ትያለሽ ናት ነው እኔ ምናልባት እንግዲህ በፎቶ ምንም ማሳያለሁ ውጪ ላይም ስቲፋናን ካገኛት ትንሽ ታወራታለ በጣም የሆነ የመመሳሰል ነገር አለ አንቺ እናሳችሁ ስለዚህ መልክትሽን አስተላልፊላችሁ ስለዚህ በቃ እውነቱን ታሳውቀኝ ነው በተቻላት መጠን ለፈጣሪዋ ቢያንስ እኔን ተው ቆርባለች ስጋ ደሙን ተቀብላለች ለመድኃኒዓለም ስትል ለፈጣሪ ስትል እውነቱን አሳውቀኝ ነው በቃ ስልካቸው አለሽ አለኝ እንግዲህ ምናልባት እኔ ከዲኤንኤውም ከምኑም በፊት መቅደም ያለበት እውነት እሳቸው ጋር አለ ብዬ አስባለሁ ማለት እሳቸው ናቸው የሚያውቁት ከወለዱሽም ካሳደጉሽም የሚያውቁት እሳቸው ናቸው ብዬ አስባለሁና ምናልባት ያንን ቢነግሩን ደስ ይለናል ምክንያቱም እኔ ሰው አላስፈላጊ ድካም ውስጥ መሄድ አለበት ብዬ አላምንም የእውነት ልጃቸው ከሆንሽ ልጄ ናት ሊሉሽ ይገባል ብዬ አስባለሁ ካልሆንሽ ደግሞ ትክክለኛውን እኔ ያሳድጊያት ነው ያለው ሁኔታ ይሄ ነው ወይ ቅድም እንደነገርሽኝ አንቺ እንደዛ ብለው ምናልባት ትክክለኛ ወላጆችን የምታገኝበትን መንገድ የሚያውቁ ከሆነ እኮ ትክክለኛውን ነገር መናገር እኮ ብችል ደስ ይለኛል ስለዚህ እንደውልላቸው ደስ ይለኛል ሄሎ ጤና ይስጥልኝ እግዚአብሔር ይመስገን ሰላም ወይዘሮ ቴነሽ እንዴት ነዎት እግዚአብሔር ይመስገን ደህና እግዚአብሔር ይመስገን እኔ አለም ሰገድ እባላለሁ ከኢዮሃ ሚዲያ ነው የምደውልልዎት ኢዮሃ ሚዲያ ኢዮሃ ሚዲያ አንድ ፕሮግራም አለንና እንደዚህ ማህበረሰብ ላይ የሚሰራ ቤተሰብ ላይ የሚሰራ ፕሮግራም ነውና ብዙ የቤተሰብ ታሪኮች የቀረቡበት ፕሮግራም ነው አሁን አንድ ባለ ታሪክ እኔ ጋር መጣ ታሪክዋን አቅርባ ነበርና
አንድ ጥያቄዎች ስላሉ ያው ቀጥታ ጉዳይ እርሶን ስለሚመለከት ምናልባት ከርሶ ምላሽ ባገኝ ብዬ ነው የደወልኩትኝ። አና ትባላለች እኔ ጋር የመጣችዋ ልጅ ባለ ታሪኬ አንድ ሁለት ጥያቄዎችን አነሳችልኝ። በዋናነት ያነሳችልኝ ምንድነው እኔ እናቴ ናት እርሶን ማለት ነው የምትመስለኝ እሷ ናት፣ ግን ለዚህ ማረጋገጫ የሚሆን ምንም ነገር አላገኘሁኝም እና ይሄን ጠይቅልኝ ነው ያለችኝና እንግዲህ መቼም የማንነት ጥያቄ ዘርፈ ብዙ ነውና አንዴ እንቅልፍም ይነሳል ይሄን ይረዱኛል ብዬ አስባለሁኝና ስለዚህ እንደው እዚህ ላይ ያለውት ነገር ምንድነው እቺ ልጅ የርሶ የአብራክ ክፋይ ናት ወይንስ በታሪክ ውስጥ ደግሞ የገለጸችልኝ አንድ ነገር አለ መንገድ ላይ ተጥለሽ ጎርጊስ አካባቢ ነው ያገኘውሽ ብላ ደጋግማ ትነግረኛለች ብላለች እርሶንና እውነታው የቱ ነው? እቺ ልጅ እውነት ከመንገድ ላይ የተገኘች ተጥላ የተገኘች ልጅ ናት ወይንስ የርሶ የአብራክ ክፋይ ናት? እሺ እኔ ነግሬያታለሁ። ልጅቷ በስደት ዓለም ተንከራትቼ አግኝቻለሁ። ተጥላ ወድቃ ነው ያገኘኋት። ወስጄም ሶስተኛ ጣቢያ ማስመዝገቤ ነው እንደማንኛውም እንትን የወሰድኳት ማለት ነው። እና ልጅቷ ዱርዬ ነች። ትምህርት ቤትም አስገባኋት። እሺ ትምህርት ቤትም አስገብቼ ቴላው ጥቼ እንደሰው እንደማንኛውም ሀገር በሞግዚትነት አሳደኳት ማለት ነው። እኔ ውጭ ነው የኖርኩት 18 ዓመት። እሺ ልጅቷ ግን ምንም ልትሆን አልቻለችም። ህልም ያዝ ዱርዬ ሆነች፣ ጠፋች። ስንት ዓመቷ? በ15 ዓመቷ ምናምን ጠፋች። በቃ አላገኘኋትም። አሁን አድጋ በየሆቴሉ ምናምን ስትንከራተት ቆይታ አግብታ የሆነ ሀገር ቆይታ ባለፈው አመት የሆነ ካህናቶችን ይዛ መጣች። ደግሞ በአሁኑ ሰዓት ማዋሸት አልችልም። እሺ ቆርብ ያለው ስጋው ትንሽአለው አርጅቻለሁ። ስለዚህ ልጄ ካሁን በፊት ሸፍኛ አሳድጌሻለሁ። የሰው ስንት ቤት ጠርቄ አሳድጌሻለሁ። በስደት ተንከራትቼ በሰላም ሀገር ተንከራትቼ ሸፍኛ አሳድኩሽ። አሁን ግን ለዋሽሽ አልችልም። እኔ ካብራኬ ግን አልወጣሽም፣ ግልጡን ልንገርሽ አልኳት። በቃ ገብቶሃል አይደል? አዎ ሁለት ሰዎችን አስቀምጬ ሁለት ካህናቶችን ሶስት ሰው አስቀምጬ ያመጣትን ካህን ነበረ ቄስ። እኔ ግን ካብራኬ አልተው የለሽም ልጅ አልወለድኩም። አሁን ቢሆን ልጅ ባለመውለዴ እሷን የሚያሳድጉ ሕፃን ነኝ እኮ እሷን ሳነሳ የሚገርም ነገር ማለት ነው። እና እኔ በዋህነቴ እናትሽ ልትገልጽ ስትል እዚህ ምንድነው አንጣልኝ ተባረባው ታውቀዋለህ? እንትን እዚህ ምንድነው እናቴ ረማን ነበር ገዳም ሰፈር ማለት ገዳም ሰፈር ዋካው ስር በ10 አገኘኋት። አልፌ ያተልኩ ሰው ገባት ማለት ነው። አሁንም በ11 እንዲሁ እንጀራ ልገዛ ይዛን ጊዜ ማለት ነው እንጀራ ልገዛ ሲሄድ አሁን ማገኘኋት። ያንን ሰዓት ጠቅልዬ ይዣት ወጥቻለሁ። በቃ ይሄ ነው እንጂ እኔ ካብራኬ ውስጥ ምንም ነገር ልጅም ምንም አልተፈጠረም የለኝም ማለት ነው። እና ስለዚህ ከካህናቶች ፊትም ቢሆን ልጄ እንደዚህ ነው ምን ላድርግሽ አልኳት። እውነቱን ልንገርሽ ብዬ ስላት እናቴም ባገኛት እንጂ እኔ ወልጄ ነው የመጣሁት ነው ልኳት ልጄን እንዴት አድርጌ ጥላት አለው። ስለዚህ ለምን ጣለችኝ ነው ያለችኝ። የዛን ጊዜም አፋላጊ ቦታ የሚፈልጉ ነገር ካለሽ ውሰጂኝና ልናገርልሽ አልኳት። በየስራት ምንድነው ያለችኝ? እንደው እናቴ ልበልሽ ልጄ በይኝ አለችኝ። እሺ ብዬ ተቀበልኳት ማለት ነው። አሁንም በሽማግሌዎቹ ፊት እኔ ምን ቸገረኛል እና ነገርኳት። አሁን ደግሞ ሳያት ጠባዩዋ ምንድነው ፍላጎቷ ጤሪሪሪሪ ያለ ነገር የማይረባ ነገር አየኋት። ልጄ እኔ ኃጢአት መግባት አልችልም ከእንግዲህ በኋላ በቃሽ፣ ባለሽበት ልጆችሽን አሳድጊ፣ እኔም ባለሁበት ልኖር፣ በቃ ነግሬሻለሁ ብሎ ብዬ ሄደች።
ዘለፋ ምናምን ነገር ታየለም ብዬ ልቃጠል። ኦኬ እንግዲህ ምናልባት እሷ ቆይታችን ቃለ መጠይቅን ሳደርግላት ያለች ነገር ምንድነው አሁን የነገርኩትን በተለይ የተለያየ አይነት ታሪክ መስማቴ በኋላ እኔ እንደውም ይሄን ጥያቄ አንስቼላት ነበር ማለት መንገድ ላይ ካገኙሽ ይሄን ነገር ከነገሩሽ እኮ እናትሽ ላይሆኑ የሚችሉበት እድል አለ። አይ እናቴ ናት እኔ በቃ እናቴ እንደሆነች ነው የማስበው እንደዛ ከሆነ ለምን ዲኤንኤ ለምን አንመረመርም ወደሚል ነው የሄደችው። ምክንያቱም እኔ ምን አገባኝ እኔ ተከፈልና የሚሰጠው ፈቅዳታለሁ። እሺ እንዴ ምን አገባኝ እኔ ምን ጨንቀኝ ነገር ልጅ የለም። እሺ እሱን እኛ እንትን እናደርጋለን ወጪውን እንሸፍናለን። ምክንያቱም ያው ረፍት ከመስጠት አንፃር ማለት ነው። እሺ በጣም ነው የሚሰግኑት ነፃነቷን ታገኝ። በዛው ነፃነት ምናልባት ያገኟት ያኔ እንግዲህ እርሶ ባሉኝ መሰረት ልሂድና ያገኟት የክርስትና ወረቀትም አብሮ ተሰጥቶኛል ብላኛለችና ሰጣይ ነበረ አሮጊቷ ያሳደገቻት የእህቴ ልጅ በበነጋታው እንደውም ልጅቷን የክርስትና ወረቀት አምጥና ስጥኝ ያልኳት ማለት ነው። ህፃን ልጅ ነች እሷን የሰጠችኝ ልጅ ማለት ነው። ገብቷል። እኔ ሰው ነበረ እሷን ሲያገኟት አይ ሰጣኝ ነው የሄደችው። ስማ ልትገላት ስትል ማለት ነው ጊዮርጊስ ላይ ማለት ነው እዚህ ገዳም ሰፈር አወኩት ነው ሰው ከባድ አገኘኋት እኮ ነው ሬት ልኳል ልመድኛችንልሽ ከዛ እኔ በእንጀራ አባት ነው ያሳደገችኝ ያለች ስጠይቃት ማለት ነው እናቴ በእንጀራ አባት ነው ያሳደገችኝ ገብቷል አይደል? አንቺን በእንጀራ አባት አሳድጌ ሁለተኛ የእንጀራ ልጅ ደግሞ አላሳድግም ስለዚህ ጥለሻት ነው ብላለችኝ እናቴ ብላ ነው ልትጠላት የፈለገችው ማለት ነው። ሙከራ እኮ አድርጋታለች ልትገላት እኮ ብዙ ጊዜ ሙከራ አድርጋታለች ግን እምቢ አለ ልትሞትላት አልቻለችም። ኦኬ እና እንደዚያ ሆኖ ክርስትና ተነሳች አልተነሳችም ስላት ያይ ተነስታለች እኔ ክርስትና ወርቅ ተጠቅኛለች ልጅ ማለት ነው። ያንንን አሮጊቷ ደግሞ እሷን ያሳደገቻት እኔ አሮጊት ከባላገር ነበር አምጥቼ ያሳደግኳት አሁን ማለት መልኩ ሲለች ከወረቀት ጋር ታረግና ውጭ አርጋው ዝናብ ዘንቦበት በሰበሰና ወደቀ። በቃ ይሄ ነው ታሪኩ ሌላ ምንም እንትን የለም። እሺ በጣም ነው የማመሰግነውት እንግዲህ ያሉት ነገሮችንም ለመመለስ እንግዲህ እኛ ወጪውን እንሸፍንና ቀጠሮ እንሰጣቸዋለን ቀደም ብለን እንግዲህ ያው እሷም ረፍት እንድታገኝ እርሶም እንዳሉ ምንም ችግር የለውም። እኔም ራሴ ረፍት ማግኘት ፈልጋለሁ። በቃ ይሄንን በጋራ እኔም ራሴ በጌታው እየሄደች ስሜን ስለምታነሳኝና ስለምትለኝ እሺ እኔ ብያታለሁ በገዛ ፍላጎት ብያታለሁ ስለማላውቀው ነው እንጂ የሚኬድበትን ለእንዝ ላፋልግሽ ያፋላጊን ካለ አልኳት። በቃ አልፈልግም እኔ እናቴን ካገኘኋት እገላታለሁ ነው ያለችኝ። ስለዚህ እኛ እንግዲህ ለማስመርመር ሙከራ እናደርጋለን ቀጠሮን ሰጥቶታለን አብራችሁ እንድትመጡ እናደርጋለን። በጣም ነው ማመሰግነው ለሰጥ ምንም ችግር የለውም። እሺ ችግር የለውም እንደብላለን። ቻው አመሰግናለሁ ይቅናሽ። አሜን። እንግዲህ እናታችን ይሄን ፕሮግራም አይተው ጥሩ ብላሽ እንደሚሰጡን ተስፋ አደርጋለሁኝ። ያለውን እውነት ማለት ለኔም ለኢትዮጵያ ሕዝብም ያለውን እውነት በቃ እርሶ ጋር ያለውን እኔ እርሶ ጋር የሚነግሩኝን ነገር ለማመን ዝግጁ ነኝ፣ ለመቀበል ዝግጁ ነኝ። ልክ አሁን አንቺ ያልሽኝ እንደሰማሁሽ ማለት ነው። ስለዚህ በእርሶ በኩል ያለ እውነት ምንድነው? እውነት ለመናገር መቼም እርሶም ይረዱኛል ብዬ አስባለሁ። እነዚህ አይነት ጥያቄዎች እረፍት ይነሳሉ። ደግሞ እነዚህ ህፃናት ልጆች ደግሞ ያድጋሉ። ነገ ያድጉና ደግሞ እናት ማሚ የታሉ ያንቺ ቤተሰቦች ብለው መጠየቃቸው አይቀርም። ስለዚህ እንደው ከተቻለና መፍትሄ ማግኘት እድሉ ካለን እንደው ብንሞክር እግዚአብሔር ቢረዳን ደግሞ እና እውነታው ቢወጣ እንደው ደስ ይለናል ለማለት ፈልጋለሁኝ። እንግዲህ ጥሩ ምላሽ እንደሚሰጡኝ አስባለሁ። ተመልካቾቻችን ከዛሬ ባለታሪክ እንግዳይ ጋር ያደረኩት ቆይታ ይሄንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። እኛን ማግኘት ከፈለጋችሁና በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ